ተመልካቾቻችን እንደምን አረፈዳችሁ። ዛሬ እንግዲህ በፓሽን አርት ሚዲያ የሚዘጋጅላችሁ ቃለ መጠይቅ ጀምሯል። ዛሬ እንግዲህ የክብር እንግዳ አድርጌላችሁ ያመጣሁት ወይዘሮ ነጻነት ገብረ ማርያም ይባላሉ። ወይዘሮ ነጻነት ገብረ ማርያም እንግዲህ በትምህርት ቤታችን በስነ ልቦና ባለሙያ የምትሰራ እንግዲህ በስነ ልቦና ባለሙያ በረጅም ጊዜ የሰራች ባለሙያነት ማለት ነው። በመቀጠል ወደ እንግዳችን እናልፋለን። በመጀመሪያ እንግዳችን ጥሪያችን አክብረሽ ስለመጣሽ እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ የክብር እንግዳ አድርጋችሁ ስለጋበዛችሁኝ። እንግዲህ እስቲ በመጀመሪያ ራስሽን ያስተዋውቂ። እሺ፣ ነጻነት ገብረ ማርያም እባላለሁ። በፓሽን አካዳሚ የስነ ልቦና ባለሙያ ነኝ። ተማሪዎችን የማማከር ስራ እሰራለሁ ማለት ነው። እሺ፣ ወደ መጀመሪያው ጥያቄ ስናልፍ ከተማሪዎች ጋር ያለሽን ውሎ እንዴት ነው? ተማሪዎችን የምትንከባከቢያቸው እንዴት ነው? ስነ ምግባር እንዲይዙ የምታደርጊያቸው? ተማሪዎችን የምንከባከብበት አንዱ መንገድ ምንድነው? ተማሪዎችን ማድመጥ። ወደኛ ቢሮ ሲመጡ እናደምጣቸዋለን። ችግራቸውን እንዲናገሩ እናበረታታለን። ምስጢራቸውን እንደምንጠብቅላቸው እንገልጽላቸዋለን። ከዛ ተማሪዎች የራሳቸውን ችግር በራሳቸው ተነሳሽነት እንዲነግሩን በመጋበዝ እድሉን በማመቻቸት የምክክሩን ስራ አብረን እናደርጋለን ማለት ነው። እሺ፣ እስቲ ተማሪዎች የጥሩ ስነ ምግባር ባለቤት እንዲሆኑ ከመምህራን፣ ከወላጆች እንዲሁም ከአስተማሪ አስተዳደሮች እንዴት ነው ምን ይጠበቃል? ተማሪዎች የጥሩ ስነ ምግባር ባለቤት እንዲሆኑ ከተለያዩ አካላት የተለያየ ነገር ይጠበቃል። ለምሳሌ ከወላጆች፣ ከመምህራን፣ ከአስተዳደር ምን ይጠበቃል ብለሽ ለጠየቅሽኝ፣ ከወላጆች ልጆች በመጀመሪያ ወደዚህ ምድር ሲመጡ ከወላጆቻቸው ነው የመጡት። ስለዚህ ከተጸነሱበት ጀምሮ ወላጆች ለልጆቻቸው የተለያየ እንክብካቤ በማድረግ ሲያሳድጓቸው የልጆች ሁለንተናዊ እድገት የምንለው የቋንቋና ተግባቦት እድገታቸው ይጨምራል። በስሜትና በባህሪ ያድጋሉ። የጥሩ ስነ ምግባር ባለቤት እንዲሆኑ፣ ሀሳባቸውን እንዲገልጹ፣ የተለያዩ ነገር እንዲያደርጉ ወላጆች ወተት ገዝተው ልጆቻቸው እንደሚያሳድጉ ሁሉ ለአእምሯቸው የተለያየ ነገር በመንገር ልጆች አምስቱንም የስሜት ሕዋሳት ተጠቅመው ነገሮችን በማየት፣ በማዳመጥ፣ በመነካካት፣ በመርገጥ፣ በማሽተት፣ በመቅመስ እንዲለዩ ቋንቋና ተግባቦታቸው እንዲጨምር ደግሞ መዝሙር እየዘመሩ ጨዋታዎች እያጫወቷቸው ሲያሳድጓቸው ልጆች ሁለንተናዊ እድገታቸው እያደገ እየተገነባ ይሄዳል። ለዚህ ወላጅ ትልቁን ሚና ይወስዳል ማለት ነው። በዚህ ደረጃ ልጁን አሳድጎ የላከ ወላጅ ከወላጅ ቀጥሎ ደግሞ ማንም የሚረከበው ማለት ነው? መምህራን ይረከባሉ። መምህራን ደግሞ ሲረከቡ ልጆች በዛ ሁኔታ አድገው የመጡ ልጆች ወደ መምህራን ሲገቡ እነሱም የበለጠ ትልቅ ድርሻ አላቸው። የልጆች አስተዳደግ ላይ ፍላጎታቸውን ከማውጣት፣ ከመረዳት፣ ተማሪዎችን ከማብቃት፣ ከመቅረጽ አንጻር መምህር ትልቁን ሚና የሚጫወት አካል ነው ማለት ነው። መምህራን በዛ መንገድ ልጆችን ካሳደጉ ወይም ደግሞ እየተንከባከቡ ካስተማሯቸው ልጆች በምንም አይነት መንገድ ስነ ምግባር ሳይዙ የሚያድጉበት ሁኔታ የለም። ምክንያቱም ከመጽሐፍ ቅዱስም አንጻር ስናይ ምንድን ነው የሚለው? ከተለያዩ የሃይማኖት መጽሐፎች አንጻርም ስናይ ልጅህ በሚሄድበት መንገድ ምራው፣ ባረጀም ጊዜ በሸመገለ ከዛ ፈቀቅ አይልም ይላል። ስለዚህ ልጆች በሚያድጉበት መንገድ፣ በሚሄዱበት መንገድ ስንመራቸው አስተዳደጋቸው የተስተካከለ፣ መስመራቸውን የማይስቱ፣ በምንም አይነት መንገድ ለአላስፈላጊ ባህሪ የማይጋለጡ ልጆች ሆነው ያድጋሉ። ለዚህ ቅድሚያ ወላጆች፣ ቀጥሎ ደግሞ መምህራን ትልቅ ሚና አላቸው ማለት ነው። ሌላው መምህራን የተግባቦት እድገታቸውን የሚያጎለብቱበት፣ ልጆችን አቅጣጫ የሚያስይዙበት መስመር ደግሞ ልክ ከወላጆች እንደተቀበሉት ሁሉ መምህራን ለአካላዊ እድገታቸው፣ ለትምህርታዊ እንድምታቸው ትልቅ አስተዋጽኦ የሚያደርጉ ዜጎች እንደመሆናቸው መጠን ትምህርት ቤት ልጆች ሲመጡ ልጆችን በማድነቅ፣ በማመስገን፣ የልዩ ተሰጥኦ ባለቤት እንደሆኑ በመንገር የተለያዩ ነገሮችን እንዲያደርጉ፣ በስነ ምግባራቸው ምስጉን ተማሪዎች እንደሆኑ ደጋግሞ በመንገር ተማሪዎችን ማነጽ፣ ማሳደግ ይቻላል ማለት ነው።
ቀጣይ ከአስተዳደር ምን ይጠበቃል የሚለውን ስናይ ያው አስተዳደር ለትምህርት ስራው ትልቅ ባለድርሻ አካል ነው። አስተዳደር ከመምህር በመቀጠል ማለት ነው። ስለዚህ ለተማሪ ሁለንተናዊ እድገት አስተዳደሩ የትምህርት ቤት መሪ ነው። የትምህርት ቤት መሪ ደግሞ ሲሆን ተማሪን አቅጣጫ ማስያዝ፣ የስራ እንቅስቃሴን መገምገም፣ ግብዓት ለማሟላት የሚጥር የትምህርት ቤት ማህበረሰቡን የስራ ሂደት የሚቆጣጠር የትምህርት ቤት ማህበረሰብ ስንል መምህራን አሉ፣ ረዳት መምህራን፣ የጽዳት ሰራተኞች፣ የጥበቃ የተለያዩ ባለሙያዎች አሉ። የእነዚህን ስራዎች ሁሉ ገምግሞ ለተማሪዎች ሁለንተናዊ እድገት በሚመች መልኩ አቅዶ ግብ አስቀምጦ ተማሪዎችን ትምህርት ቤቱን የሚመራ የሚከታተል አካል ነው። ስለዚህ ለመምህሩ ሁልጊዜ መንገር ያለበት ምንድነው አስተዳደር ማለት ነው መምህሩ በተማሪው ህይወት ላይ ወሳኝ ባለድርሻ እንደሆነ ሁልጊዜ ማሳወቅ፣ ሁልጊዜ መንገር፣ የተማሪዎቹን እንቅስቃሴ መገምገም፣ መምህራኖቻቸውን እንዲያዳምጡ መርዳት፣ ማገዝ ከጀርባ ሆኖ በዋናነት የትምህርቱን ስራ የሚቆጣጠር አካል ስለሆነ እነዚህ አካላት ትምህርት ቤት፣ ወላጅ፣ መምህራን ሲረባረቡ ተማሪዎች የመልካም ስነ ምግባር ባለቤት ሆነው ያድጋሉ ማለት ነው። እስቲ በዚህ ሙያሽ ያጋጠሙሽ አጋጣሚዎች ካሉ አስቂኝም ሆነ አሳዛኝ ነገሮች እስቲ ካለሽ? አዎ በትምህርት ቤት ስራ ላይ በጣም ብዙ አሳዛኝ ገጠመኞች ይኖራሉ። አሁን ለምሳሌ በቅርብ ጊዜ ገጠመና አንድ ገጠመኝ ብነግርሽ አንድ ተማሪ ከወላጆቹ ቁርሱን በልቶ ምግቡን በልቶ ወደ ትምህርት ቤት ከመጣ በኋላ ክፍል መግባት በፍጹም ያስጠላዋል፣ ያለቅሳል፣ ይነጫነጫል፣ አልማርም ይላል። ስለዚህ መጀመሪያ የምናደርገው ምንድነው ተማሪው ለምንድነው ክፍል ማትገባው ብለን እሱን ከመገሰጽ ይልቅ መጀመሪያ ተማሪውን ለምንድነው ክፍል ማትገባበት ምክንያት ብለን የጀርባ ታሪኩን ለማጥናት መሞከር፣ የጀርባ ሁኔታውን ማየት። ከዛ በኋላ ልጁ የሚነግረን ነገር አለ። እዛ በቃ መጨረሻ ላይ ምን ላይ ደረስን? ልጁ ትምህርት ቤት መምጣትና መማር ያልቻለ ዋናው ምክንያቱ ምንድነው? ክረምት ላይ ረጅም ጊዜ ከወላጆቹ ጋር በማሳለፍ ከአክስት ከአያቶቹ ጋር በማሳለፍ የትምህርት ቤት ሲስተም ውስጥ ለመግባት ስለተቸገረ እሱም በተለያየ ሁኔታ እንረዳዋለን። ይሄ አንዱ በቅርብ የገጠመኝ ጉዳይ ነው ማለት ነው። ይህ ነገር ብዙ ተማሪዎች የሚያጋጥማቸው ነው ያስባል። ስለዚህ ልንረዳቸው፣ ልናዳምጣቸው፣ ምንድነው ፍላጎታችሁ ብለን ልንጠይቃቸው ይገባል። ሌላው ደግሞ ተማሪዎች አንዳንድ ጊዜ የአቻ ግፊት ውስጥ ይገባሉ። አቻ ግፊት የምንለው የጓደኛ ለጓደኛ የምናደርገው የተማሪዎች ፍላጎት ሌላ፣ በጓደኛቸው ግን የሚገቡበት ተጽዕኖ ሌላ ይሆንና ተማሪዎች በሆነ ሁኔታ ሊጎዱ ይችላሉ። ስለዚህ ተማሪዎች እንደዚህ አይነት ነገር ሲገጥማቸው እነሱ በዙሪያቸው እጆቻቸው ውስጥ ያሉትን ነገር ተጠቅመው ለምሳሌ ሰዓታቸውን ቆጥበው ማጥንተው ስኬታማ መሆን ከፈለጉ ታይማቸውን በአግባቡ እንዲጠቀሙ በማገዝ ከነሱ ቁጥጥር ውጭ የሆነው ለምሳሌ ሌላ ተማሪ ባህሪ የሚረብሻቸው ከሆነ ያንን ተማሪ ባህሪ የነሱ ጉዳይ ስላልሆነ በዛ ውስጥ ስትረስ ውስጥ ወይም ደግሞ ጭንቀት ውስጥ እንዳይገቡ እንደዚህ አይነት ነገር ስራዎችን እንሰራለን ማለት ነው። እሺ የመጨረሻ ጥያቄያችን ተማሪዎች ከትምህርት ቤት አቀባበል ፍላጎት ከተነሳሽነት አንጻር ምን ይጠበቃል? ተማሪዎች ያው በትምህርት ህይወት ውስጥ ሁሉም ሰው የሚለፋው፣ ሁሉም ወላጅ የሚጥረው፣ ሀገር የሚጥረው፣ ትምህርት ቤት የሚጥረው ልጆች ምን እንዲሆኑ ነው? የጥሩ ስነ ምግባርና ስኬታማ የትምህርት ህይወት እንዲኖራቸው ነው። ስለዚህ ያንን ስኬታማ የትምህርት ህይወታቸውን ያንን ራዕያቸውን የሚያሳየው ትምህርት ቤት ነው። ትምህርት ቤት ደግሞ ራዕያቸውን ሲያመላክታቸው ተማሪዎች ምን ሊኖራቸው ይገባል? ፍላጎት ሊኖራቸው ይገባል። ተነሳሽነት ሊኖራቸው ይገባል። እንዴት አድርገን ነው መማር ያለብን? ለምንድን ነው የመጣንበት ዓላማ ምንድን ነው? ለምሳሌ የትኛውም ተማሪ ወደ ትምህርት ቤት ሲመጣ ትልቅ ዓላማ ይዞ ነው የሚመጣው። ለምሳሌ ምንድን ነው አልሞ የሚመጣው? አንግቦ የሚመጣው ሊማር ነው የሚመጣው። ስለዚህ መጀመሪያ ቀዳሚ ተግባሩ ሊማር ነው የመጣው። ሊማር ከመጣ ደግሞ ያንን ትምህርቱ በአግባቡ ለማድረስ መምህሩ ምን ማድረግ አለበት? ተዘጋጅቶ መምጣት፣ አቅዶ መምጣት፣ ምቹ የማስተማሪያ ስነ ዘዴ መጠቀም፣ ሳቢና ማራኪ ማድረግ የትምህርቱን ኢንቫይሮንመንት አካባቢውን። የ20ኛው ክፍለ ዘመን ትውልድ ከአንድ መምህር ምን ይጠብቃል
ይችላል የሚለውን ነገር በደንብ አውቆ ከመጣ ተማሪው ደግሞ በዛው መጠን የተሰጣቸውን ሁሉ ተቀብለው አባስተው የሚሰጡ ልጆች ናቸው። ልጆች ማለት ሁልጊዜ አንድ ነገር ተሰጥቷቸው እሱ ላይ አይቆሙ፣ ሁልጊዜ ቀድመው የሚሄዱ የተሰጣቸው ነገር የሚያባዙ ልጆች ስለሆኑ ይህን ፍላጎታቸውን ለማምጣት የተለያዩ እንቅስቃሴዎችን በማድረግ የትምህርት አካባቢውን ሳቢና ማራኪ በማድረግ የልጆችን ፍላጎት መጨመር፣ ዛሬ ምን አወቅኩ ከዛስ ነገስ የሚለውን ነገር እየጠየቁ እያገኙ እንዲመልሱ የተለያዩ እንቅስቃሴዎችን በማድረግ የተማሪዎችን ተነሳሽነት መጨመር ይቻላል ማለት ነው። እሺ፣ እናመሰግናለን። በመጨረሻ ማስተላለፍ የምትፈልጉና እድል ውስጥ? እሺ፣ በመጨረሻ እኔ ማስተላለፍ የምፈልገው መልእክት ምንድን ነው? ተማሪዎች ሁልጊዜ ወደ ትምህርት ቤት ሲመጡ ለመምህራን እና ለትምህርት ቤት አካባቢው በጣም ትልቅ ግብአት ናቸው እና ትልቅ አቅም ያላቸው ልጆች እንደመሆናቸው አውቀን እያንዳንዱን ተማሪ አዳምጠን አድንቀን ማድረግ ያለብንን መስጠት ያለብንን መልእክት አስተላልፈን ተማሪዎችን አቅማችን በፈቀደ ሁሉ ረድተናቸው አግዘናቸው እነሱን ማብቃት እነሱን የጥሩ ባለቤት የጥሩ ስብዕና ባለቤት ማድረግ የመጀመሪያው ተቀዳሚ ተግባራችን ነው። ስለዚህ በተለይ በስነ ልቦና ሙያ ውስጥ የሚሰራው ትልቁ ስራ ምንድነው? የተማሪዎችን ሁለንተናዊ እድገት ያ ማለት ትምህርታዊ እድገታቸውን፣ የስብዕና ወይም ደግሞ የስነ ልቦና እድገታቸውን፣ ባህሪና ስሜታቸውን፣ የወደፊት ምንድን ነው የሚፈልጉት የፈጠራ ችሎታቸውን፣ አቅማቸውን በማጎልበት ማሳደግ ስለሆነ እዚህ ላይ ሁሉም ዜጋ ተረባርቦ በይመለከተኛል ስሜት ሁላችንም እንድንሰራ ትልቅ መልእክት አስተላልፋለሁ ማለት ነው። እዚህ ማመስገን የምትፈልጊው አካል ካለ? በአጠቃላይ በመጀመሪያ የፓሽን አርት ሚዲያ ይህንን ፕሮግራም ሲሰራ የስነ ልቦና ባለሙያ ያስፈልገናል ብሎ አስቦ ይህን እድል ስለሰጠኝ እጅግ በጣም አድርጌ አመሰግናለሁ። በመቀጠል ሙሉ መምህራኑን ትልቅ ኃላፊነት ተሸክመው ትውልድ የመቅረጽ ስራ ስለሚሰሩ መምህራንን እጅግ በጣም አድርጌ አመሰግናለሁ። ቀጥሎ መምህራን እንዲሰሩ ምቹ አካባቢን በመፍጠር ግብዓት በማሟላት የተማሪዎችን አቅም ለማጎልበት ትልቁን ስራ የሚሰራው የአስተዳደር አካል እጅግ አድርጌ አመሰግናለሁ ማለት ነው። እሺ፣ የነበረን ቆይታ እንግዲህ ይህን ይመስል ነበር። በቀጣይ ደግሞ ሌላ እንግዳ ይዘን እንቀርባለን። እናመሰግናለን።